ይሄን በማድረጌ እንደማታዝኑብኝ ተስፋ አደርጋለሁ። ትንሽ ራስ ወዳድ ሆንኩኝ መሰለኝ። ትሁቴ ስለ ውለታሽ በጣም አመሰግናለሁ። በመጨረሻ ግን እኔን ከቤት ለማባረር ያደረግሽው ነገር ትንሽ አሳዝኖኛል። ግን ደግሞ ትክክለኛዋ ሴት ቤቷ መምጣት ካለባት ትምጣ። እዚህ ቤት ያለኝ ነገር ግን እዚሁ ላይ ይበቃል። እኔም እንደ ድሮ የራሴን ትግል ልታገል። ናቴንም ለትንሽ ጊዜ ላገኘው እንደማልችል ንገሩልኝ። ደህናው ነው። አባባ አሁን ላይ እንግዲህ ያው ሀሳብ ላይ ጭንቅ ላይ ገብተዋል ማለት ነው። ምክንያቱም እንግዲህ ያው ህይወቴ በሙሉ ደስታ ሊሆን ነው ባሉት ባሰቡት ታይም ላይ አሁን ላይ አለምዬ እንግዲህ ወጥታ ሄዳለች ማለት ነው። እንግዲህ በነገራችን ላይ አለምዬ አሁን መውጣት አልነበረባትም ነበረ። ምክንያቱም እንግዲህ በአንድም በሌላ ነገሮች ማለት ነው ትሁት ያባባን የድሮ ሚስቱ የሆነችውን ማለት ነው በህይወት መኖሯን ነግራቸዋለች። በዚህ ምክንያት በጣም ሁላቸውም ተረብሸው ነበረ ማለት ነው። ግን ደግሞ አንድም ሰው ሊረዳኝ አልቻለም። ለምንድን ነው የማትረዱኝ ስትለው የነበረችው ትሁት ማለት ነው። አባባም ይህን ነገር አሁን የጀመርሽው ነገር የማይሆን ነገር ነው። ለምንድን ነው አርፈሽ የማትቀመጪው? ትሁት ሰላሜን ነሳሽኝ እኮ እባክሽን ተይ በማለት እንግዲህ ተናግሯት ነበረ። አለምዬም እንግዲህ ይህን ነገር የምታደርጊው እኔ ሆን ብለሽ ነው ከሱ ጋር እንዳልሆን አጠቃላይ በዚያ መልኩ ነው የያዘችው ማለት ነው። እና ይህን ራሱ ትሁት ማለት ነው ለመጨረሻ ጊዜ አሁን ላይ ማለት ነው እጅጉን በጣም ስለተቸገረች ወይንም ደግሞ የሚረዳ ስላጣች ናቲን ለማውራት ሞክራለች ማለት ነው። ምክንያቱም የአባዬ ሚስት በህይወት አለች የሚለው ነገር ነግረዋለች ማለት ነው። እና ያው ናቲም እንደዚሁ አባባ ወዲያውኑ እንደሰማው እንደሳቀው ነበር ከት ብሎ እየሳቀው ማለት ነው። ምክንያቱም በቃ ትሁት እያደረግሽ ያለሽው ነገር ልክ አይደለም። በቃ ይህን ነገር እንደውም እኔ ነበር አይደለ የጀመርኩት። ስለዚህ እኔ ትቼዋለሁ። አባዬም ደግሞ እንድታደርጊው አይፈልግም። ለምንድን ነው አርፈሽ የማትቀመጪው? ከመቼ ጀምሮ ነው? ከስንት ዓመት በኋላ ሞታለች የተባለች ደግሞ አሁን ላይ በህይወት አለች የሚባለው ነገር ምንድን ነው የምትዩ? በማለት እንግዲህ ትሁት ላይ ነበረ እናቲም ራሱ የጮኸው ማለት ነው። ቆይ ግን አንድ ሰው የሚረዳኝ ለምንድን ነው የሌለው? በማለት እንግዲህ ትሁትም በመናደር ነበረ ናቲን ጥለው የወጣችው ማለት ነው። ናቲም እንግዲህ የትሁት ሁኔታ እጅጉን በጣም ግራ እየገባው ይገኛል ማለት ነው። ደግማ ደጋግማ ማለት ነው ትሁትን አባዬን ለማስረዳት ሞክራለች። አባዬ እኔ እኮ ዝም ብዬ የማይጨበጥ ነገር ስለያዝኩ ምናምን ነገር አይደለም፣ በጣም እርግጠኛ ነኝ። በቃ በህይወት አለች፣ የሚያውቃት ሰው እኮ ነው ፎቶውን አሳይቸው አለች ያለኝ። ስለዚህ እባክህን አባዬ ለመረዳት ሞክር በማለት እንግዲህ አባባን ማለት ነው ለማስረዳት ሞክራ ነበር። ግን ደግሞ አባባ በፍጹም ይህ ነገር አይሆንም፣ እውነትም አይደለም፣ እባክሽን አርፈሽ ተቀመጪ፣ ሰላሜን ስጭኝ እስከ ማለት ድረስ እንግዲህ አባባ ለመጀመሪያ ጊዜ ትሁትን ጮህ ብሎ ተናግሯታል ማለት ነው። እና ናቲም በዚህ መልኩ እንግዲህ አልረዳት ሲል እንግዲህ አለምዬም እንደዚሁ አለምዬ ይብን ራሱ መረዳት ትችል ነበር፣ እውነቱን ታውቃለች። ምክንያቱም እየነገረቻት ነው ቀን በቀን እንግዲህ እሷ ማለት ነው ስለ እንደዚህ አይነት መረጃዎች መሰብሰብ እንደጀመረች በጣም ብዙ ጊዜ ሆኗታል። በጠዋት ተነስታ እንግዲህ የአባባ ሚስት የሆነችውን የት እንደምትኖርና የት እንዳለች ያለውን ነገር ማለት ነው እያጣሩ ይገኛሉ ማለት ነው። ትሁት እያጣራች ትገኛለች። ስለዚህ አሁን ላይ ደግሞ እንግዲህ ከትልቅ ሰው ላይ መረጃ ስላገኘች በእርግጠኝነት በህይወት ትኖራለች የሚለው ነገር እሷ ተስፋ ሙሉ ተስፋ አላት ማለት ነው። እና ይህን ነገር ደግሞ እኔ አልተውም፣ እናንተ ታዩ ስላላችሁኝ እውነት ደግሞ መውጣት አለባት። ለምንድን ነው እናንተ እንደኔ እንኳን እጥረት የማታደርጉት? ቆይ በህይወት ተገኝታ እንድትመጣ አትፈልጉም እንዴ? ለምንድን ነው? በማለት እንግዲህ በጣም ለራሷም ጥያቄ ነው ለሁላቸውም ጥያቄ እንዲሆንባቸው ነው ያደረገችው ማለት ነው። እና እናቴ ጋር ተገናኝታ በቃ አባዬ እኮ ሚስቱ እንዳለሽ በህይወት እየነገርኩት እሱ ራሱ ሊያምነኝ አልቻለም። በዚያ ላይ ደግሞ እንዲሁም ደግሞ አለምዬ ልትረዳኝ አልቻለችም። ለምንድን ነው? በማለት እንግዲህ ለናቴ ተናግራለች። ናቴም እንግዲህ ያው የተናገረው ነገር እውነት ነው። በቃ ያው እማዬ አባባን ስለምትፈልገው ይሆናል፣ ስለወደደችው ሊሆን ይችላል። ከዚህ አንጻር ነው እንደዚያ የምትናገርሽ እኮ። ቢሆንም ግን ደግሞ እውነቱን መናገር መቻል አለብን። በቃ በህይወት ካለሽ ደግሞ አለሽ ነው።
እንግዲህ የድሮ ሚስቱ በህይወት ካለች የተባለ ደግሞ ሌላ ምን ይባላል እያለች እንግዲህ ስትነግረው ነበረ ማለት ነው። በነገራችን ላይ ትሁት በጣም ልክ ነች። የሚረዳት የሚሰማት ሰው ነው ያጣችው ማለት ነው። እና አሁን ላይ እያደረገችው ያለችው ነገር እውነት ለመናገር ትክክለኛ መንገድ ትክክለኛ መሆን ያለበት እነሱ አጥም ሲፈልጉ አልነበር እንዴ? የተቀበረችበትን ቦታ እኮ ሲፈልጉ ነበር። ስለዚህ አሁን ላይ ደግሞ እንግዲህ በህይወት አለች ከተባለች ደግሞ አለች የተባለችውን ግለሰብ ደግሞ መፈለግ መቻል አለባቸው። አባዬ መረበሽ የለበትም ብዬ አስባለሁ ማለት ነው። ግን ደግሞ ላይሆን ይችላል። በዚህ መልኩ ደግሞ እንግዲህ አለምዬን ማጣት የለብኝም ከሚል አንጻር ይመስለኛል አባባ ይህን ነገር ለመረዳት ያልቻለው ማለት ነው። እና አሁን ላይ እንግዲህ እጅጉን በጣም እንደምጨቀጭቃት እንዲሁም ደግሞ ማለት ነው አለምዬ ፈተና እንደሆነችባት ማለት ነው ለትሁት ማለት ነው። በመጨረሻም እንግዲህ ደከማትና ትሁት ለናቲ ተናግራለች። ምንድን ነው ቆይ ግን እኔ ምን አድርጊያት ነው አለምዬ ይህን ያክል እኔ ምን ገፍቻት ነው? ለምንስ እንደዚህ ትለኛለች? ለምንሽ እንደዚህ ትናገረኛለች? እንዴ ቆይ ግን ለምንድን ነው እኔ ለሷ ስንት ውለታዎችን ውዬ ከዛ ሰውዬ አስመልጫት አባዬንም ለምኜ ወደና አባባ ቤት እንድትመጡ ያደረኩኝ እኮ እኔ ነኝ። ይሄ ሁሉ ነገር ተነስቶ እንዴት አሁን ላይ እንደዚህ ትለኛለች? እንዴት እንደዚህ ትናገረኛለች? እያለች ለአንዴና ለመጨረሻ እስካሁን ማለት ነው ስላለምዬ ለናቲ ተናግራ አታቅም ነበር። በመጨረሻም እንግዲህ ትሁት ምርር ሲላት ማለት ነው ለናቲ ተናግራለች ማለት ነው። እና አባክሽን ትሁት ለመረዳት ሞክሬ በማለት እንግዲህ እናቴም ለማረጋጋት ነው የሞከረው ማለት ነው። በነገራችን ላይ እናቴ አሁን ላይ ከትሁት ጋር አብሮ መሆንን ይፈልጋል ማለት ነው። ያ ማለት እንግዲህ ሽማግሌ ልኮ ማግባት ይፈልጋል። ግን ደግሞ አለምዬ የተናገረችው ነገር አለ። እኔ እናቴ በቃ ሽማግሌ ልኬ ምናምን ነገር በቃ በእኔና በትሁት መካከል አብሮነት መሆን መቻል አለብን። ከዚህ በኋላ መራራቅ አይኖርም እያለ እንግዲህ ይነግሯታል። እና ደግሞ አለምዬ ምንድን ነበር ያለችው? ምንድን ነው የሚያስቸኩለ? አንተ እኮ ገና አንድ ፍሬ ልጅ ነው፣ ወጣት ነህ። ስለዚህ ምንም ለትዳር አትቸኩል፣ በቃ ረጋ በል፣ ነገሮችን ቀስ ብለ ለማየት ሞክር እያለች ነበር ማለት ነው። እንዴ ለምንድን ነው ማየ? በቃ ከዚህ በኋላ እንዴት ነው ይሄን ያክል አብረን ቆየን አይደል እንዴ? አሁን ላይ ደግሞ አንድ መሆን አለብን። እየቆየን ስንመጣ እኔ ትሁትን የማጣት እየመሰለኝ ነው በማለት እንግዲህ ተናግሯል ማለት ነው። ሲቀጥል አባባንም በዚህ ጉዳይ አናግሮታል በነገራችን ላይ ማለት ነው። ምንድን ነው ያለው እንግዲህ አባባን ከወሰደ በኋላ ያው እኔ የሆነ ነገር አስቤያለሁ አባዬ በማለት እንግዲህ ስለ ትሁት ነው። በቃ ሽማግሌ መላክ እፈልጋለሁኝ፣ እሷን ማግባት እፈልጋለሁ፣ ለራሴ ማድረግ እፈልጋለሁኝ። እየቆየው ሳይት በቃ እየራቀች ነው። እሷም ደግሞ በተለያዩ ነገሮች በጣም ቢዚ ሆናለች እና እኔ እሷን ማግባት እፈልጋለሁ፣ ሽማግሌ መላክ እፈልጋለሁ። ስለዚህ እንዴት ነው ሽማግሌ ወደ እሷ ጋር መላክ የምችለው ምናምን በማለት እንግዲህ አባባን አማክሮት ነበረ ማለት ነው። ናቲ ይሄ ነገር አሁን ላይ የሚሆን አይመስለኝም። ስለዚህ ለጊዜው ደግሞ ይህን ነገር መተው አለብህ በማለት እንግዲህ አባባ ሀሳቡን ማለት ነው የናቲን ሀሳብ ውድቅ እንዲሆን አድርጎታል ማለት ነው። ያለበት ነገር አለ። አባባ ለምንድን ነው ይህን ነገር የተናገረው? ለምንድን ነው ሽማግሌ መቆየት አለበት? አሁን አይሆንም ያለው ምንድን ነው ችግሩ ሲባል እንግዲህ በነገራችን ላይ ያው አቶ ተመስገን እንደመጣ ሁላችንም የምናውቀው ጉዳይ ነው ማለት ነው። እና የአቶ ተመስገን ጉዳይ ነው እንጂ በእርግጠኝነት ትሁት አሁን ቢዚ የሆነችበት ምክንያት አይደለም። ስለዚህ የሆነ ነገር ሽማግሌ ተልኮ የሆነ ነገር ተደርጎ ናቲ ያው ከተመስገን ጋር እንዳይጣሉ ያደረጉበት ነገር ነው ብዬ ማሰውና አለምዬም ይሄን አስባ ነው በቃ እንዲቆይ እንዲዘገይ ነገሮቹ ማለት ነው እስከ መጨረሻው ድረስ መጣራት ያለባቸው ጉዳይ መጣራት፣ ናቲም መስማት ያለበት ነገር አለ መስማት እንዳለበት፣ ከዛ በኋላ ነው ይሄ ነገር ሁሉ መሆን ያለበት ነገር ብላ ስላሰበች አንተ ልጅ ነህ አሁን ላይ ማግባት አይጠበቅብህም፣ ችግር የለውም አትቸኩል እያለች እንግዲህ ልጇን ናቲን ስትመክረው ነበረ ማለት ነውና ትሁትም የሁላቸውን ጩኸት ማለት ነው ወደ ኋላ በማድረግ እኔ ጥግ ድረስ እሄዳለሁ፣ እጓዛለሁ፣ እናንተ የፈለጋችሁትን ነገር ማለት ትችላላችሁ እንጂ የአባባን ሚስት የሆነችውን በህይወት አለች የተባለችውን ግለሰብ በእርግጠኝነት ቤት ድረስ ይዤት እመጣለሁ የሚል ሀሳብ እንግዲህ በሙሉ ማንነቷ እንትን ብላለች ማለት። በነገራችን ላይ እንግዲህ ቴና እየተጋጋጠች ነው አሁንም ማለት ነው እየተጋጋጠች ነው። ምክንያቱም ከአለምዬ ጋር በመሆንና የአለምዬን ነገር ለመውሰድ በጣም ጥረት እያደረገ
እያደረገች ነበረ ማለት ነው። እኔ ያስመልስልሻለሁ ግን ደግሞ ለእኔ ከሰጠሽ ነው እያለች እንግዲህ ጥቅም ፍለጋ ነው እንዴ በማለት እንግዲህ ስትናገር ነበር። ሲቀጥል ደግሞ የአለምዬ ንብረት ማለት ነው ያው እንግዲህ ትንሹም ቢሆን ተመልሶላታል። መኪናው ተሰጥቷታል። አባባ ምን ብሏል እንግዲህ ልጅ የያዘውን ይዞ ሲያለቅስ ነው ጥሩ በማለት እንግዲህ መልሶላታል ማለት ነው። ምክንያቱም ያው ገንዘብሽ ቢሆንም እሱም መሰጠትሽ ራሱ አንድ ነገር ነው። አንቺም ወንድምሽን አሳልፈሽ መስጠት አትፈልጊም። ስለዚህ ከዚህ አንጻር ነው በማለት እንግዲህ ተናግሯል። ሲቀጥል ደግሞ ባቢና እንዲሁም ደግሞ ቤቲ የተነጋገሩት ነገር ምንድን ነው ስንል እንግዲህ ያው ባቢን ያስጠነቀቀችው ነገር በቃ እህቴን እናትህ የሆነ ነገር እንድትናገራት በፍጹም አልፈልግም ብላለች ማለት ነው። በነገራችን ላይ ህይወት እጅጉን የምታምር ነች። ከባለፈው እንትኗ ጋ ማለት ነው አክተር ጋር ትመሳሰላለች ብዬ ነው የማስበው ማለት ነው። አልተመሳሰለችባቸውም፣ ለእናንተ ለእኔ ተመሳስላብኛለች ማለት ነው። እና ያው እናትህ እንዳታስቀይማት ነው ያለችው። እሺ ችግር የለውም እኔ ለሷ አለሁኝ፣ እኔ ለሷ አቆማለሁ፣ ለሷ ጠበቃ ሆናለሁኝ። ግን ደግሞ አንቺ እናቴን የሆነ ነገር እንድትናገሪብኝ አልፈልግም። እባክሽን ቤቲ አውቃለሁኝ እህትሽን በጣም ትወጃታለሽ፣ እኔም ደግሞ ለሷ በጣም ወዳታለሁኝ። ግን ደግሞ ለእናቴ መመለስ ያለብኝን ነገር እየመለስኩላት ነው ያለው። ስለዚህ ይህ ሁሉ ነገር ለእኔ ተይው በማለት እንግዲህ ባቢ ማለት ነው ኃላፊነቱን ሊወስድ ቃል ገብቶላታል። እሺ በቃ ላንተ ትቸዋለሁኝ ባቢዬ፣ እኔ እኮ እህቴ የሆነ ነገር እንዳትሆን ስለምፈልግ ነው በማለት እንግዲህ ቤቲም ተናግራለች ማለት ነው። በስተመጨረሻም እንግዲህ አለምዬ ደብዳቤ አስቀምጣ ወጥታ ሄዳለች። በነገራችን ላይ በመውጣቷ እጅጉን እኔ ራሱ በጣም ነው ያዘንኩት። ምክንያቱም አለምዬ ከመውጣቷ አንጻር አሁን ላይ እንግዲህ ሁሉም ነገር የሚያስበው በትሁት ምክንያት ነው ብለው ስለሚያስቡ በጣም ነው የሚያናድደው ማለት ነው። መጨረሻ አለምዬ በዚህ ምክንያት ከቤት ባትወጣ ደስ ይል ነበር። ምክንያቱም በትሁት ምክንያት እየተባለ መነገሩ ራሱ እጅጉን በጣም ነው የሚያናድረው። እናቲም አባባም ቢሆን የውን ቂም ይዙባታል ማለት ነው። ብቻ ግን እንግዲህ ቀጣይ ፓርት በጉጉት እንጠብቃለን።